ሸገር ካፌ ሸገር ካፌ ሸገር ካፌ አድማጮቻችን እንኳን አደረሳችሁ። ንጉሴ አክሊሉ ጋዜጠኛ፣ የዝማሬ መዘምር መርጌታ እንደውም ይችን አጥሩ መርጌታ ንጉሴ አክሊሉን በጠዋት በዛሬ በፋሲካው እንኳን አደረሳችሁ እንዲል እዚህ ጋብዣዋለሁኝ። ንጉሴ ለሸገር ካፌ እችን እየተቀባበልን የሸገርን ካፌ ጨዋታ ለምጄ የሚለውን ግጥም የጻፈልን እሱ ነው። መግቢያውን ይሄ ፕሮግራም በጀመረ ጊዜም እንደዚሁ የሸገር ካፌ ደንበኛ ነበር። ንጉሴ እንኳን አደረሰ። አንተም እንኳን አደረሳችሁ በላ። አንቺንም ቤተሰብሽንም የሸገርንም አድማጮች እንኳን አደረሳችሁ ላለሁ። እዚህ አጋጣሚ መልካም በዓል እንዲሆን እመኛለሁ። ዝማሬ ያለው የፋሲካ የጠዋት የተለየ አለው። ግን ከዛ በፊት ይሄ የዛሬው ፕሮግራማችን ሸገር ካፌ ነው። ምንን ስምን ቀይርለት እንደው እኔ ሸገር ትንሣኤ ሸገር ካፌ ሲል ቡናን ነው ይሄ ነገር ማኪያቶንም ይጨምራል አይደል? ይጨምራል ካፌ ሲባል ራሱ። ሰሞኑን የጾም ማኪያቶ ነበር ስንሰጥ የነበረ እኮ። እንግዲህ ሸገር ካፌ ላቴ ትዩ እንደሆነ ወይ ሸገር ካፌ ላቴ እንለዋለን፣ ወይም ደግሞ ሸገር ብፌ ትዩ ምን እንደምትዩ እንግዲህ ዛሬ ትንሣኤ እንደምታዩ ሁሉ ነገር ሞልቷልና ለዛ ለማለት ነው። ዝማሬ አለው ማዛ ብዙ 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 ዝማሬዎች። ለምሳሌ እንደው እንግዲህ ምን ማለት ነው ባጭሩ ሲተካለል፣ አሁንም ማዜማው ዜማ ግዕዝ ቢሆንም ቀላል ነው። ዛሬ እንደምናውቀው መጀመሪያ በዚህ በትንሣኤ ሰሞን ክርስቶስ ተንሳ ሙታን፣ ክርስቶስ ከሙታን ተለይቶ ተነሳ፣ በአብይ ኃይሎ ስልጣን፣ በራሱ ስልጣን ተነሳ። አሰሮ ለሰይጣን፣ ሰይጣን ታሰረ፣ አጋዞ ለአዳም፣ አዳምን ነፃ ወጣው። እሚዜሰ ሰላም ኮነ ፍስሐ ወሰላም፣ ሰላምና ደስታ ሆነ። ይሄ የዛሬው በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን ምክንያት በማድረግ የሰላምና የደስታ በዓል ነው ባጭሩ። የሚዜሙት ዜማዎች ሁሉ ትርጉማቸው ያ ነው። እኔ እንግዲህ ያው ከመርጌትነቱ አንቺ መርጌታ አልሽኝ እንጂ ዛሬ ወጣ ብያለሁ። መቼም እንግዲህ ቡና ወሬ ብዙ ነገር መጨዋወት እንችላለን እና ፍስሐ ሰንበተ ክርስቲያን፣ የዛሬው ሰንበት የደስታ ቀን ሆነ ማለት ነው። እስመተ ተንሥአ ክርስቶስ ሙታን፣ ክርስቶስ ከሞት ተለይቶ ተነስቷልና ቀደሳ ወአክበራ፣ ቀደሳ ወአክበራ ወአላላም ኩሎ እያልኩ እኔ ለማሳመር ነው። እንግዲህ ሁለቴ ነው የሚባለው፣ ግን ላለመርገም ጊዜሽን ላለመያዝ ይሄ እንግዲህ ይባላል እና ያቺ ሰንበትን የዛሬዋን ዕለት እንደ ቀደሳት እንደ ባረካት እና ዮም ፍስሐ ኮነ፣ ዛሬ ዮም ማለት ዛሬ ነው እና ፍስሐ ያው ደስታ ነው፣ ደስታ ሆነ የሚል በእንደዚህ አይነት እያለ እንዲህ እያለ ይሄዳል ማለት ነው። እንግዲህ ከምሽቱን ጀምር ማታ ያው ቅዳሴ ያለ፣ ከቅዳሴ በኋላ መልስ ቤት ውስጥ ምግብ ይቀመሳል። አሁን እየቀረ ነው ሌሊት መብላት። ንጉሴ አንተ ትናንትና ሌሊት? አዎ እኔ እንደውም አሁን ጠዋት ስትመጪ ጠላውን ልጀምር ስል ነው ጠዋት የመጣሽብኝ። እኔ ጥንቱን አለቅኩም። አንደኛ እንዳልሽው ዋዜማው ትናንት ቅዳሜ ስዑር ይባላል። ብዙ ሰው ቅዳሜ ሹር ነው የሚለው። አዎ ቅዳሜ ሹር ይላል፣ ቅዳሜ ስዑር ያው ነው። ያኛው አማርኛ ይሄኛው ግዕዝ መሆኑ ነው እና
ቅዳሜ ጠዋት ክርስቶስ መነሳቱን ለማብሰር ማታ ወይም ሌሊት እንዳይሄዱ ካህናቱ አንቺ ቤት መጥተው እንደሆነ አላውቅም ቀጤማ ይዘው ገብረ ሰላም በመስቀሉ ትንሣኤው አጋደ በመስቀሉ ሰላም አደረገ ትንሣኤውን ገለጥ እያሉ ቀጤማ ይሰጣሉ ቅዳሜ። ከዛን ጊዜ ጀምሮ እንግዲህ የትንሣኤው በዓል እየታሰበ እየተከበረ ነው ማለት ነው። እና ቅዳሜ እርድ ቅዳሜ ነው በትክክል እስከ ዛሬ ድረስ የነበረው። ለምሳሌ ከ12 ሰዓት በኋላ ዶሮ ይታረዳል። እኔም አሁንም ማረገው በግም ካስፈለገ ይታረዳል፣ ይሰራል፣ ይዘጋጃል። ሌሊት ያው 9 ሰዓት መድፍ ይተኮስና እንገድፋለን። እኔ አሁን ዛሬ ሌሊት ገድፌ ነው። ጠዋት ደግሞ እንዳየሽው ቤት ቀጤማው ተጎዝጉዞ ዳቦ ተዘጋጅቶ ስኒው ከነረከበቱ ተሞሽሮ ነው ያየሽው። እና እንደተመለስኩ እንግዲህ እዛ ገፈቱ ጠላ ላይ ነው ማርፈው። እንግዲህ አቅም ካለ ማለት ነው አቅም ያለ ይሄንን ስናረግ ደግሞ እንግዲህ የተቸገሩትንም ጭምር አብረን እያስታወስን እያሰብን ነውና እንግዲህ ጠጁም ሌላውም ካለ እና ይሄ የዛሬው የፋሲካ በዓል ለኦርቶዶክስ እምነት ተከታዮች ሰውና እግዚአብሔር የታረቁበት፣ ለእኛ ለአራዶቹ ደግሞ ቅድም እንዳልሽው ቡናና ወተት የተዋሃዱበት፣ ስጋና ቢላዋ የተያዩበት፣ አራዳና ኮኛክ የተገናኙበት ነው አይደለም እንዴ? እንደዛ ነው። ቅዳሜ ሹር ትርጉም አለው ወይም ቅዳሜ ስዑር ያው እንግዲህ የመሻሩን ቅዳሜ እንደው እንደዛ ለማለት ነው እንጂ ሌላ ምንም ትርጉም የለውም። ምንድነው ቀጤማ ይሰጣል። ቀጤማ ያው የሰላም ምልክት ነው። ያ ራስ ላይ ይታሰራል። በዚህ ነው ቅዳሜ እንግዲህ ብዙ ጊዜ ቅዳሴውም እንደ ነገሩ ነው እንደ ሌላው ቅዳሜ ጊዜ አይደለምና እንደው ቅዳሜ ሹር ቅዳሜ ሱር የተባለው በዛ ምክንያት ነው። ያንን ቀጤማ ይሰጣሉ። ገብረ ሰላም በመስቀሉ ብለው ይመጣሉ። ዛሬም እንግዲህ ፓትርያርኩ ጋር ሄደው እንግዲህ የሚሰጡ ሊኖሩ ይችላሉና ቀጤማ በሚሰጥበት ጊዜ ያው ካህናት መዘምራን እዛ ሄደው አሸብሽበው የከበሮ ድምፅም ትንሽ የሚሰማው ያንለት ነውና በዚህ አይነት ሁኔታ ይከናወናል። እና ከንጉሠ ነገሥቱ አሁን ብዙም ቅድም እንዳልኩሽ ቤተ ክህነት አካባቢ ይሰራ ይሆናል እንጂ እናል ብዙም የሚኬድበት አይደለም። እና ያ እርዱ ግን ምን ይላሉ? አሁን ቅድም አንቺ እንዳነሳሽው ለምንድን ነው ማታ የሚታረደው? ለምንድን ነው ሌሊት የሚገደፈው? አይ ጠዋታው የበዓሉ ዕለት ይላሉ። ማለት የፋሲካ ዕለት ዛሬ ማለት ነው። ዛሬ ለምን አይሆንም ቅዳሜ ለምን ይሆናል ተብሎ አንዳንድ ቦታ እየተነገራቸው እንግዲህ ተነግሮ ብዙዎች አሁን አልፎ አያርዱ ዶሮ ማታ እና ሌሊትም እንዳልሽው መግደፍ አንዳንዶች ጋር የለም። ቢገድፉም ደግሞ በሽሮ አንዳንዶች ደግሞ ጿሚዎች አክፋዮች ደግሞ በአሳ በተልባ በዚህ ይገድፋሉ። እኔ እንግዲህ የጥንቱን የአባቶችን ስርዓት ይዤ ከ12 ሰዓት በኋላ እርድ አከናውኜ ጠዋት ረፍት ነው ቀጤማ ተጎዝጉዞ ከልጆች ጋር ከሚስት ጋር እየተያዩ ያንን ማድረግ በዓሉ ስሜቱም ይሄ ነው። ለሴቶች ደግሞ ይከብዳል። በዛ ዕለት ወደ ቅርጫ መሄድ ወደ በግ እርድ መሄድ ይሄ ሲሆን እንትን ይላልና ለምን እንደዛ ይሆናል? እንደውም እኔ ድሮ ማቀው ከቤተ መንግስት አካባቢ 10 ሰዓት ሁሉ ይታረዳል የሚል ነገር ነበረ። ያው ሌሊት ግብር ለማግባት 9 ሰዓት ከ9 ሰዓት ከሰዓት በኋላ 9 ሰዓት ይታረዳል። እንደውም እኮ ብቅ ብቲ ትናንት ቅዳሜ ማታ 3 ሰዓት 4 ሰዓት ግጥም እንዳለ ልኳንዳው አምጥቶ እኮ ስጋውን የሚያስረክበው በዛ ሰዓት ነው። እንግዲህ ይሄ ከ12 ሰዓት በኋላ የሆነ ነውና የሚደረግ ነው። እና አሁን እንደዚህ አይነት ነገር ተብሎ ሰዎች ጠዋት በሽሮ ከዛ በኋላ እርዱን ጠዋት እናረጋለን እያሉ እንደዛ ያደርጋሉ። ጥሩ ነው መቼም ለጾም አርሉ ለጾም ስለሚባል እዛ የማድረጉን ነገር አንዷን ቀን መጨመሩ ችግር የለም። ግን ቢሆንም እኔ እንኳን ሳነሳው ይሄ ሌሊት ተነስቶ መብላት በልጅነታችን ያደረግነው ነገር ነው። ግን አሁን የዛሬ ልጆች ደግሞ ሌሊት ለምንድን ነው ተነስቼ ከእንቅልፌ የሚሉት ነገር አላቸው። እንግዲህ በዘመናዊነት ላይ የድሮ ደግሞ ነውን ለማወቅ ነበርን መጠየቅ ነው የሚባል አንድ ነገር አለና በዘመናዊነት ላይ እኮ ይሄ ሲጨመር ደስ ይላል። ለምሳሌ አሁን የኔ ልጆች ቤተክርስቲያን ልጆች ስለሆኑ አይደሉም፣ በጣም ደስ ይላቸዋል። ለውጭ የሚሄድ በሆነ እንኳን እንደው ያን ዕለት ባልሄድ እንደው እዚህ ቤት በውል ደስ ይላቸዋል። እና ይሄ ምንም ማለት አይደለም፣ ከዓመት አንድ ጊዜ የሚመጣ ስለሆነ በእውነቱ ደስ የሚል ነገር ነው። በዚህ ብቻ ሳይሆን ለምሳሌ አሁን አሳም ላይ እንደዚህ አይነት ችግር ነበረ። ያው አሳ ጾም ነው
ይባላል። ይሄ እንግዲህ እኔ መቼም የካፌ ጨዋታ ብዙ ነገር ማንሳት ይቻላልና በህዳር 80 ዓመተ ምህረት እንዳጋጣሚ ቁስቋም ማርያም ነበርኩ እንጦጦና ያን ጊዜ ፓትርያርኩ አቡነ ተክለ ሃይማኖት ያን ዕለት ነው ይሄንን በግልጽ እንደ ውግዘት ያለ ቃል አስተላልፈው አሳ እንዳይበላ የገና ጾም ደግሞ በ15 እንዲያዝ ጾሙ ከ15 እንዲጀምር ብለው የተናገሩትና ከዛ ጊዜ ሁሉ በኋላ በየቤተ ክርስቲያኑ እየተነገረ ነው እንጂ እኛ በሁዳዴ ድሩ አሳ ይበላል፣ ዓርብ ሮብ አሳ ይበላል። በተለይ ደግሞ አሁን በገና ጾም በምንጾመው የገና ጾም እኔ አሁን ያደግኩት አካ ነገሥት በዓታ ምኒልክ ግቢ ነው። በአይሱዙ ነው፣ በ4 በ5 አይሱዙ ነው አሳው የሚመጣው ለታሳስ በዓታ ምኒልክ ላረፉበት ቀን እና ያ ተዘጋጅቶ ሊቃውንቱ ያንን መከስከስ ነው። በነገራችን ላይ አለቃ ገብረሃናን ተማሪያቸው እንደው ፍትሐ ነገሥቱ አለቃ አሳን ይሰራዋል ይላቸዋል። አየሽ አጠያይቁ ልክ አንድ ጋዜጠኛ የማይጠይቀውን ጥያቄ እኮ ነው። እንደው አለቃ ፍትሐ ነገሥቱ አሳን ይሰራዋል እንዴ? እኔ ምን አውቃለሁ ባለቤቴ ማዘንጋ ስታንኮሻኩሸው ሰማለሁ አለው። አየሽ እንደዚህ ያመላለስና ስለዚህ እነዚህ ነገሮች ሁሉ ሰው በፈቃዱ ሊያደርጋቸው የሚገባ ከፈቃዱ ውጭ ደግሞ የቤተ ክርስቲያን ትእዛዝ ከሆነ ደግሞ ያንን አክብረን ልንሄድ ይገባል እንላለን እንጂ ከ20 ዓመት ወዲህ ነው ይሄ እንትን የመጣው የአሳ መበላት አልመበላታው። ይሄም አሁን እሁድ ጠዋት ረዱ የሚለውም ነገር እንደዚህ የመጣው ከዛን ጊዜ ጀምረው ነው እንጂ ፋሲካ የደስታ ቀን ስለሆነ ሌሊት ገድፎ ጠዋት እንደዚሁ ከቤተሰብ ጋር ቡና እየጠጡ ዳቦ ቆርሶ ይሄንን የሸገርን ሬዲዮ እያዳመጡ እንደዚህ ማሳለፍ ነው። ጥሩ ነው። እንደ እረፍት መሰለኝ እኮ ሳምባና ጉበትን ማሳረፍ ነው ነገር። ልክ ነሽ። ጥሩ ነው። እኔ ደግፋለሁ። አንድ የማውቃቸው ጓደኞቼ 20-25 ዓመት በዚህ ላይ እንደሆናቸው እኔ እውነት ለመናገር ብዙ አላከርም። እንደው ቢራ በጠጣ የሰንበት ቀን አንዱ የሁለት ቢራ በጠጣ ከዛ ጋር አላያይዝም። እኛ በቤተ ክርስቲያንም ቢሆን እኮ ቀድሰን ሁዳዴ ስለሆነ ተብሎ ጠላው አይቀርም። ደህና ተስካር፣ ደህና ቁርባን፣ ደህና ሰንበቴ ካለም ጠጁ አይቀርም እኮ አይቀርም። ይሄ በቤተ ክርስቲያን ይሰራ ስርዓት አድርገን ጥሩ ነው ለጤንነት። እና እኔ ምን አልኩ መሰለሽ ይሄንን የአራዳ ልጆችን አየሁና ግጥሙም ዜማውም የኔ ነው። መገን ያራዳ ልጅ መገን አይጠጣም በጾም፣ መገን ያራዳ ልጅ መገን አይጠጣም በጾም፣ 2 ወር አይደርስም ጨርሶ ከደጀ ሰላም፣ 2 ወር ላንተ ትተናል 10 ወር ለኛ። አራዳ ነው። 2 ወር ላንተ ትተናል 10 ወር ለኛ፣ ይበቃል ብለናል ጌታ ሆይ ለነፍስ መዳኛ አለ። አየህ ለእኛ እሱ ለአንተ 2 ይበቃል። እንደገና መለሰና በእርግጥም ይበዛል 10 ወር የእኛን ድርሻ ሳይ፣ በእርግጥም ይበዛል 10 ወር የእኛን ድርሻ ሳይ፣ ክርስቶስ ለሥጋው አደላስ ይባል የለም ወይ? ይትስክር ይትስክር ዋናዋ ይች ነች። አትስከር ይትስክር 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 ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ፣ ዝጠላ አረቄ ከመወይን ጣዕሙ፣ ዝጠላ አረቄ ከመወይን ጣዕሙ፣ እስኩ ድግሙ ድግሙ እንዳለ ወንድሙ፣ እስኩ ድግሙ ድግሙ እንዳለ ወንድሙ። ይሄ ዝጠላ ፍቅር እስከ መቃብርን ታስታውሻለሽ? አስታውሳለሁ። እዛ ላይ በዛብህ ዝጠላ የሚል አንድ ዜማ አለ። ዜማ ዝጠላ ዘአረቄ ብሎ አዜመ ምናምን የሚላለና እንደው የካፌ ነገር ከሆነ እኔ እንደ አጋጣሚ ዜና ላነብ ስቱዲዮ ገባለሁ 12 ሰዓት። እሺ ኢትዮጵያ ሬዲዮ አቡነ ጴጥሮስ የነበረው ስቱዲዮ እና እዛ ስገባ ወጋየሁ ንጋቱ ስቱዲዮ ቁጭ ብሎ ሲያነብ በስፒከሩ ይሰማኛል። እየተቀረጸ ነው። ወርቁ ተገኝ ከቴክኒሻኑ ጋራ ጋዜጠኛ ወርቁ ተገኝ ቁጭ ብሎ እየተከታተለው መጽሐፉን ያነባል። መቼም በጣም በጥንቃቄ የተሰራ ስራ ነው በዮሐንስ አፈወርቅ ዋሽንት። እና ልክ እኔ ዜናውን ለማንበብ ወደሚቀጥለው ስቱዲዮ ሲሄድ ዝጠላ
ጠላ ይላል። ይሄ አነባበቡን ነው ልክ አይደለም። አዎ ይሄንን ነው አይደለም። አዎ በሩን ከፈታ አልኩና ይሄ ዝጠላ ነው ወረድ ነው እንጂ ዝጠላ ብሎ መዘርጠት የለም። ዝጠላ አረቄ ነው አልኩት ለወርቁ። እባክህ ግባና አሳየው ሲለኝ ገባው ወጋየሁ ጋርና መጽሐፉን ሳየው በዜማ ነው የሚለው። እንዴ በለኔ ዜና አንብቤ እስክጨርስ ጠብቀኝ፣ ዜማውን ያዜምልሃለሁ ብዬ ዝጠላን እዛ ውስጥ ያዜምኩና አሁን ተቀርጾ በየቦታው ያለው ይገርማል። አላወቅኩኝም፣ እንደውም አላወቅኩም። እስቲ አሁን ታስታውሰዋለህ? ያው አሁን ያልኩሽ አይነት ዜማ ነው። ዝጠላ አረቄ ከመወይን ጣዕሙ እስኩ ድግሙ እንዳለ ወንድሙ እስኩ ድግሙ እንዳለ ወንድሙ አለና ይላል ወጋየሁ። ይቀጥላል ከዛ በኋላና ይሄ ነገር እንደዚህ ነው ብዬ ነውና አራዶችን ግጥም ለአራዶች አድርጌ እንደ ማስታወሻ እንድትሆን ሳማ ሰንበት ሲሄድ ሁልጊዜ ደብረ ዘይት አብረውኝ ለሚሄዱ ሰዎች አዜምላቸዋለሁ። አራዶችም እንትን አይጠጡም። እኔ ግን የምለው ምንድን ነው እንደው አንዳንድ ጊዜ እንደው ንግግራችን ትንሽ አለፍ አለ ካልተባለ በስተቀር 10 ወር ሳይሆን አመቱንም እንደው ዘምር በመጠን ይትስክር አትስክር በልክ አድርገው ቢሆን እንጂ እንደው 10 ኖር እንደው ደብተራው ለማህሌት ካህኑ ቄሱ ለሰዓታት በሚሄድበት ሰዓት ቤት እየገባ 2 ኖር አይሆንምና እንደ ሁሉ ነገር በልክና በመጠን የሚጣፍጠውም እንደዛ ይሆናል። እንደዛ ነው የሚል ነገር እንደዚህ አይነት መልእክት አለኝ። ነው የጠላና የዚህ አረቄ ዜማ አለ ሌላ አለ። ለምሳሌ ጠላው ይጠጣል፣ አረቄው ይጠጣል፣ ከመጠን በላይ ይሆናል አይደለም ሲበዛ። እንግዲህ እያመጡ ሲቀዱ ሲጠጣ ወደ ሞቅታ ወደ ስካር እንሄዳለን እና የዚህ ጊዜ ሊቃውንቱ ምን ይላሉ እንግዲህ ይሄ ማህሌተ ገንቦ ነው። የለም ወይ ገላጋይ የለም ወይ ገላጋይ አረቄው ሲፈስ እንደማይ ተጠጣ። እንደገና ደግሞ የውሃ ያህል አረቄው ፈሰሰ፣ እንደው የሚገላግለን የለም ወይ ይላሉ። ሌላ ደግሞ ይሄው ከጠላው ጋር የተያያዘ ይጠላ ሽምቢያለ እየጣፈጠ ያመረቃ ይጠላ ሽምቢያለ እየጣፈጠ ያመረቃ ወይዘሮ መዓዛ የሴቶች አለቃ ልበልሻ እንግዲህ እንደዛ ነው። ወይዘሮ መዓዛ የሴቶች አለቃ ያራዳው ጊዮርጊስ ያራዳው ጊዮርጊስ ሲሆንሽ ጠበቃ ሌላ እንደዚህ እየተባለ ሴትዮዋ እየተሞገሱ እየተደነቁ እየተንጎራደዱ ያው የተደበቀውንም ለሌላ የተቀመጠውንም ያመጡታል። በቃ ካህናቱ እንግዲህ ይሄንን እያመሰገኑ እንደውም ትዝ የሚለኝ ደብረ ዘይት አካባቢ ሩፋኤል አለ ቤተ ክርስቲያን። እዛ ሲከብር ግብር የሚያደርጉ አንዲት ሴት ነበሩ። በጣም ወፍራም ነበሩ ይባላል እና እንደ ከኋላ ሰውነታቸው ወፍራም አስካለ ነው የሚባሉት እና እነዛ ሊቃውንቱ ደግሞ በረከት የሚል ጨምረውላቸው ያትርፉን እንደ በረከት አስካለ በረከት። እና ይሄን ጠጁ እንግዲህ የቡና ጨዋታ ስለሆነ አንዴ እና ጠጁን እንግዲህ ሲያመጡ ወደ መጨረሻው ገደማ እንደው እጃቸውን አጠር ያለ ሲመስል ወታፈሪለን ታፈሪልናለች ታመጭልናለች አስካለ በረከት አስካለ በረከት ታፈሪለን አስካለ በረከት ታፈሪለን ሲሏቸው በቃ ሴትዮዋ ጠጁን ያመጡታል አሉ ያመጡታል። ይሄ እንግዲህ ስንነጋገር የነበረው የኦርቶዶክሱ ነው። አዎ የክርስትና እምነት ተከታዮች በሙሉ ዛሬ የፋሲካን በዓል ያከብራሉ። እርግጥ በሌላው ሀገር እንግዲህ 1 ሳምንት ይቀድማል ወይ ይዘገያል ይመስለኛል የበዓል አከባበሩ። ግን ለማንኛውም እኛ ሀገር ያሉትን ግን የካቶሊክ ቤተክርስቲያን አለ፣
የፕሮቴስታንት አለ እና መካነ ኢየሱስ እንደውም ትናንት እኮ እንኳን አደረሳችሁም ብለዋል። የመልካም ምኞት መግለጫም ያው በየዓመቱ ሁልጊዜ ያስተላልፋሉና ችግረኞችን እንድናስብ እንድንረዳ የደስታ በዓል እንዲሆን ተመኝተዋል። ልክ ነው። ይገርምሻል መዓዛ፣ እንደው የካቶሊኮቹን ስንወስድ አሁን ሬዲዮ አንዳንድ ጊዜ ውጭ ሬዲዮ ስፈልግ እኔ ቫቲካን ሬዲዮ ይመጣል ድንገት እንደው መስመር ላይ እና እዛ ላይ ስብሐት ለእግዚአብሔር ዘፈጠረ ከመናምልኮ የፈጠረን አምላካችንን እናመሰግናለን ነው የሚለውና ልክ የቫቲካን ሬዲዮ በዚህ ነው የካቶሊኩ የሚጀምረው። ልክ ይህን ሰምቼ እንዲህ ይሄ ነገር ብዙ ነገር ከኛ ጋር ይሄዳል ወይ ብዬ አንድ ወቅት ለስቅለት እዚህ ልደታ ካቴድራል ሄጄ ነበርና እዛ ልክ እንደኛ ቀነውኒ እደውየ ወእገር ወደ አማርኛ ላምጣው መሰለኝ እጆቼን እና እግሮቼን ቸነከሩኝ ሲል እዛ ካቶሊክ ቤተክርስቲያን ቆሜ ልክ ኦርቶዶክስ ውስጥ ያለውን ይመስለኝና አንድ ነው የሚቀድሱትም በግዕዝ ነው። ያው ትናንትና አሁን ለምሳሌ ቅዳሜ ዕለት ማታ ገብተው ማህሌት ቆመው ሌሊት ደግሞ ቅዳሴውን እንደኛው የፍስኩን ስነ ስርዓት ያከናውናሉ። ሌላው በኢትዮጵያ መካነ ኢየሱስ ቤተክርስቲያን እዛ ደግሞ እንደገና ደግሞ የሙሉ ወንጌላውያን ቤተክርስቲያናት አሉ ፕሮቴስታንቱም እዛም እንግዲህ እንደዚሁ ሌሊቱን ከምሽት ጀምረው እንዲሁ ጸሎት ሲያደርጉ ነው እና የጌታን መነሳት ምክንያት በማድረግ እንደ ሁሉም ማለት ይቻላል ሌሊቱን የሚያሳልፉት በጸሎት ነው እና ደስ ይላል። እኔ ትዝ የሚለኝ እዚህ የኢትዮጵያ መካነ ኢየሱስ ንጉሴ ምናልባት ታዲያ ምን አለያያቸው እንዳይሉን የሚያደምጡ ሰዎች የዶክትሪኑ ሊለያይ የሚችለው እንጂ እኛ የምንነጋገረው አሁን ስለ ዜማው ስለ በዓሉ ነው። ስለ በዓሉ ብቻ ነው። ስለ በዓሉ ብቻ እችን እናርማት ብዬ ነው። እሺ ትክክል። ልክ ነው። በዛ ጉዳይ ላይ ወደፊት አንድ ውይይት ፕሮግራም ልትሰሪበት ትችላለሽ። ደስ ይለኛል። አንድነትና ልዩነቱ ምን ላይ እንደሆነ ይቻላል። አሁን እኛ እንደው ዝም ብለን የካቶሊኩም የራሱ አለው እንደው አልን እንጂ እንደ ኦርቶዶክሱ ነው አንድ ነው ማለታችንም አይደለም። የሚለያዩበት አለ አንዳንድ ሁኔታዎች አሉና የፕሮቴስታንቶችም ያው ሌሊት ብቻ ክርስቲያኖች የሆኑ ሁሉ የፋሲካን በዓል እንዴት እንደሚያከብሩት ለመግለጽ ነው አሁን እዚህ ያነሳ ነውና መካነ ኢየሱስ ውስጥ ቅድም የቫቲካን ሬዲዮን አንስተናል። ጨዋታ ያነሳዋልና ምስራች ድምፅ ሬዲዮ የሚባል አለ ታስታውሽ እንደሆነ ነበር። አዎ ከ66 ለውጥ በፊት ነበር። ስብከት በሬዲዮ ይተላለፋል። መምሬ ስለሺ የሚባሉ ነበሩ አስታውሳለሁ። ለዚህ ለትንሣኤ ሞተሃልና ስለኔ የዓለም ሁሉ ገበሬ እኔም ከተሰቀልኩ ካንተ ጋራ አብሬ አልፈራም የሞትን አውሬ ሃሌሉያ ይሉ ነበር መምሬ ስለሺ። እንደገና ደግሞ ለልደት ይመስለኛል የምስራች እልል በሉ ችግረኞች ድሆች ሁሉ የምስራች እልል በሉ ይሉ ነበርና አንድ ነው። ብዙ እንግዲህ ያው ዞሮ አንድ ጌታ ስለሆነ እንደዛ እንትንም ነው እንጂ ያው እንግዲህ ነኝ ሰዎች ኢትዮጵያውያን ናቸው። ያደጉበት
የዜማ ባህል አለ። ከዛው ነው እንግዲህ የሚመነጨው ሁሉም ነገር። አሁን ጨዋታን ጨዋታ ያነሳዋል አይደል ያልከው ንጉሴ፣ የምስራች ድምጽ የሚባለው ወይንም ደግሞ ሬዲዮ ቮይስ ኦፍ ዘ ጎስፐል ይባል የነበረው ብስራተ ወንጌል ሬዲዮ ጣቢያ በዛ ስር ነበረ የምስራች ድምጽ። የመጀመሪያው የግል ሬዲዮ ጣቢያ በሚለው ላይ እኔ ነኝ ስንባባል አቶ ተፈሪ ወሰን ምን አለኝ፣ መዓዛ እንዴ የመጀመሪያው የግል ሬዲዮ ጣቢያ እኮ ብስራተ ወንጌል ሬዲዮ ጣቢያ ነው፣ የግል ሬዲዮ ጣቢያ ነበረ እንግዲህ ቀደም ብሎ የተቋቋመ ብሎኝ ነበርና እርግጥ በአንድ የሃይማኖት ድርጅት ስር ያለ ሬዲዮ ጣቢያ ቢሆንም በግል ነበር የተቋቋመ አለ። እሱን አላጣራሁም፣ ግን እንደው ዛሬ እችን የሰማኋትን ጨዋታን ጨዋታ ያነሳዋል ላንሳው ብዬ ነው። የብስራተ ወንጌል ሬዲዮ ጣቢያ በጣም የታወቀ በጣም የተወደደ ነበረ። የሃይማኖት ነገር ብቻ ሳይሆን የሌሎቹም ዓለማዊ ፕሮግራሞችን በብዛት ነበሩት። ልክ ነው። ትክክል። ምን ትዝ ይልሃል አንተ ከዛ? ትክክል፣ ልክ ነሽ። ብስራተ ወንጌል ያው እንግዲህ ዜናዎችንና አንዳንድ ፕሮግራሞችን ይመስለኛል። ይሄ የምስራች ድምጽ ደግሞ የዚህ የመንፈሳዊውን ነገርና በምስራች ድምጽ ደግሞ የሚተላለፉ ልዩ ልዩ ፕሮግራሞች ነበሩ። እኔ እንግዲህ የግል ነው ለማለት በድርጅት ደረጃ ነው የተቋቋመው። ድርጅት ነው፣ ከውጭ በውጭ የሚደገፍ የሚረዳ ነው፣ ራሱን የቻለ ተቋም ነው። እንግዲህ እንደ ግል የግል ስንል እንግዲህ በግለሰብ ወይስ ደግሞ የድርጅት ሆኖ የግል? እሱ እንኳን ትንሽ ያከራክራል። እንደ ለጨዋታው ያህል አነሳሁት እንጂ ነገሩ ያከራክራል። ከብስራተ ወንጌል እንግዲህ ሬዲዮ ፕሮግራሞች እነ መንገደኛው ጋዜጠኛ፣ ምናልባት ደግሞ በእንግሊዝኛ አምባሳደር ሮያ ማኑኤል ያቀርቡት የነበረው የእንግሊዝኛ የዘፈን ምርጫ ትዝ ይለኛል እኔ። ወይም ደግሞ የጋሽ ሰለሞን የልጆች ፕሮግራም ሰለሞን ገብረስላሴ እነዚህ ሰለሞን ገብረስላሴ የሚያቀርባቸው። ከዛ ቀደም ብሎ ደግሞ ከዛም በኋላ መንገደኛው ጋዜጠኛ ሰለሞን ተሰማ እዛ ነበር ያቀርብ ነበር። ሰለሞን አዲስ ዘመንም ይሰራል፣ እዛም ይሰራል፣ ቴሌቪዥንም ይሰራል። መቼም ዛሬ እንደዚህ የስፖርት ጋዜጠኛው ሳይበዛ በርከት ሳይሉ አንድ ሰለሞን ሁሉም ቦታ ነበርና እሱም እዛ ይሰራ ነበር። ዘውዱ ታደሰ የሚባል ጥሩ ዜናዎችን እያቀነባበረ የሚያቀርብ እና ዮሐንስ ሰከስተ እነ ጌታቸው ኃይለማርያም ሁሉ እነ ንጉሴ መንገሻ ሁሉ ብዙዎቹ እዛ እኮ ብስራተ ወንጌል ሰርተዋል። በጣም ጥሩ ድምጾችና ጥሩ ፕሮግራሞች ነበሩ። ወንደሰን አረሙ ራሱ ፕሮግራም ይሰራ ነበር እዛና የደብዳቤዎች የምን ፕሮግራሞችና በጣም ለየት ያለ ነገር ነበራቸው። እነ ዳሪዮስ ሞዲ አሁን ዜና አነባበጭ ስታይል ሁሉ በጣም የተለየ፣ ልክ እናንተ አሁን ሸገር ከሌሎቹ የዜና አነባብ ለየት ያላች ነው። አነባበቡም አቀራረቡም የእነሱም ደግሞ እንደዛ አይነት ነበራቸውና በጣም ተደማጭነት ነበረው። ንጉሴ ተፈራ ከዛ ነው ዶክተር ንጉሴ አሁን የመጣው ዶክተር ንጉሴ ተፈራ አንድ እኔ ለሀገሬ የሚል በሀገር ጉዳይ ላይ ይሰራ ነበር። አንድ ደግሞ ልክ እንደ መንገደኛው ጋዜጠኛ ከምናየውና ከምንሰማው የሚል ነበር። ጥሩ ፕሮግራም። ልክ ነው። ደርግ ወደ ስልጣን እንደመጣ በዚህ በመንግስት አካባቢ አንዳንድ የሚፈጸሙ ሙስናዎችን እንደው በግልጽ ያጋለጽ ነበር ዶክተር ንጉሴ ተፈራ። በጣም ጎበዝ ጋዜጠኛ ነበር። ንጉሴ እንግዲህ ፋሲካ ነው። ከዝማሬው በተጨማሪ ሙዚቃ ብንጋብዝ እንዴት ይመስልሃል? እኔ ደስ ይለኛል። አሁን ምን እናስቀድም? እኔ እንደው የጠጅ ነገር እንደው የባልትናውም ነገር እያሳሰበኝ ስለሆነ ቀደም ብለንም አንስተዋልና የራሄል እንደው ከተገኘ የራሄልን እንደው ጣይቱ እያለች መዘፍነው ምትለውን እሱን እንደው ማድ ቤቱን ያንን እንደው ቤታውን የቤተ መንግስቱን ብታሳየን ደስ ይለኛል። ወደ አንኮበር ተሻለ እሱን እንጋብዛለና ቀጥለን እሱን እንጋብዛለን።